ሰይጣን ተሰጠኝ ይላል። ስለዚህ እግዚአብሔር ጳውሎስ ጋር አምጥቶ ሰይጣን ሰጠው ማለት ነው። አየህ፣ ጳውሎስ ስንቱን በጨርቁ አጋንንትን የሚያወጣ ስንቱን የፈወሰ ጳውሎስ የራሱን ግን በሽታ መፈወስ አልቻለም። ማን ጋር ነው ባካችሁ? እሺ፣ የራሱን በሽታ መፈወስ አልቻለም። እኔ ጋር ነው። ሶሪ፣ ችግር የለውም። በቃ ሄደ ተመለስ። ና እጨርስ ሀሳቤን። አንተ ቀጠሮ አለ እንደ ድሮ እንደ አባቶቻችን ዘመን መስኮት ከፍተህ ነው እንደምጠብቃት? የኔ ሰፈር የዱርዬ ሰፈር ነው እና በጣም ነው የሚመላለሱ ከዚህ ፖሊሶች። አይ ጥሩ። ስለዚህ ልመለስ ኤርሚዬ። ለምሳሌ ቅዱስ ጳውሎስ ለምን ራሱን መፈወስ ያልቻለው ለምን ይመስላል? ሰው እኮ ይፈውሳል። በጥላው አጋንንትን ያስወጣል። ምንድነው? በጨርቁ አጋንንትን ያስወጣል። በእጆቹ በጣም ድንቅ ስራ ክርስቶስ ይሰራል። የራሱን በሽታ ግን መፈወስ አልቻለም። ለምን ይመስላል? አየህ፣ ጥናት ያስፈልግ በደንብ መመርመር አለብን። ምን ለዛ ነው ለቅዱስ ጳውሎስ ክርስቶስ በቃ እንዳይፈውሰው ፈልጎ ይመስላል? ድካሙን እንዲያውቅ ነው። እሱም ደካማ እንዲያውቅ ነው። በሽታው እንደ ጸጋ ተቀብሎታል ማለት ነው አይደለ? ቅዱስ ጳውሎስ አየህ፣ እንዳይመካ እንዳይመጻደቅ። ስለዚህ በሽታቸውን ህማም ቅዱሳን እንደ ጸጋ ይቀበሉታል። አየህ፣ እንደ በረከት ይቀበሉታል። ስለዚህ ተክለ ሃይማኖትም በበሽታ ትሞታለህ ተባለ። ያቺ በሽታ የምታልፋት መከራ እንደ ህማም ያድርጌ ይቀበልልሃለሁ ነው የሚለው። ኦኬ፣ ጥያቄውም የተክለ ሃይማኖትም ነበረ። ጌታ ሆይ በህማም ልካፈልህ፣ ያንተን መከራ እኔም ልገረፈው፣ ስለ እኔ ተገረፍከውን ስለ እኔ ግረማኸውን እኔም ልካፈለው ነበረ ጥያቄው። አይደለም አንተ ተገርፈህ ተሰቅለህ ተደብድበህ እንደ ሰማዕታቱም አይደለም፣ ይልቁንም በበሽታ ነው የምታልፈው። ያቺ በሽታ ደግሞ በዛች ብጸና ከመከራ እኩል እንደ መከራ አድርጌ ቆጥርልሃለሁ አሉ። አሁን ብድብድ የሚለውን ሲተረጉም በአማርኛ ተቅማጥ ብሎ አስቀመጡት። የተክለ ሃይማኖት የበሽታው ውጤት ከክርስቶስ ደም እኩል ሆነ ብለው ተናገሩ ማለት ነው ጴንጤዎች። ይሄ ትልቅ ውሸት ነው። አየህ ወይ? የመጽሐፍቱ ባለቤቶች እኛ ብናብራራ ጥሩ። እኛንን መጽሐፉ ባለቤቶች እኮ የቤተክርስቲያን መጽሐፍ ነው። ቤተክርስቲያኗ እንዴት ትረዳዋለች ማለት ነው የሚቀለው? ወይስ መጥቼ ተርጉሜ የፈለግኩትን ነገር ነግሬህ ዋሽቼህ የሆነ ነገር ብዬ ከዛ በኋላ ግን ጥምቀት አያድንም ተክለ ሃይማኖትን ነግሬ ከዛስ ምን አስክድሃለሁ? ጥምቀትን አስክድሃለሁ። ታምረ ማርያም ነግርህና የጌታን ስጋና ደም አስክድሃለሁ ማለት ነው አይደለ? ለምሳሌ አሁን አንተ ታምረ ማርያምና ተክለ ሃይማኖትን ሰምተህ ጴንጤውን ክንበል ኤርሚ። ኦኬ፣ የምትክደው ምንድን ነው ግን ጴንጤ ስትሆን ንገረኝ። አንደኛ ጥምቀት አያድንም ትላለህ አይደል? የጌታ ስጋና ደም ህይወት አይሰጥም ትላለህ አይደል? ልክል ናቸው መሰለኝ አይደለ? እሱ ነገር እሱ እንደምገባበት ሄደ ጌታ እንደምትቀበልበት ይወሰናል። አየህ፣ አሁን ይህን ሁሉ እንድታቅ የምፈልገው ለምንድን ነው? ፕሮቴስታንት ወንድሞች ሲመጡ ልጠይቃቸው የሚገባው እስቲ ያስረዱኝ የጌታን ስጋና ደም፣ እስቲ ያስረዱኝ የጌታን ጥምቀት፣ እስቲ ያስረዱኝ ስለ ስላሴ፣ እስቲ ያስረዱኝ ስለ ትንሣኤ ሙታን። ንገሩኝ በላቸው እስቲ። ከዛ ደግሞ እኛ ስታገኝ ደግሞ ኦርቶዶክሲያን ደግሞ እስቲ የመጽሐፉ ባለቤት ኦርቶዶክሲያን እናንተ ናችሁ። በገድለ ተክለ ሃይማኖት ላይ ጥያቄ አለ፣ በታምረ ማርያም ላይ ጥያቄ አለኝ፣ በሌሎቹ ላይ እንደዚህ ጥያቄዎች አሉ። እንዴት ይታያሉ? ገድላት፣ ድርሳናትና መልካ መልክ ታምራት። ኦኬ፣ ገድል ማለት ኤርሚ መሰለ መጋደል ማለት ነው። መጋደል ማለት ነው መዋጋት ማለት ነው። ከምን ጋር? የመጀመሪያው ከስጋ ፈቃድ ጋር፣ ጠጣ፣ ዘሙት፣ ስከር፣ ደንስ፣ ጨፍር፣ ተዳራ ከሚል ከስጋ ስራ ጋር የምትሟገተው የምትጋደለው አለ። ቅዱስ ጳውሎስ እንደሚለው ማለት ነው። ሁለተኛው ደግሞ መጋደል ከሰይጣናት ጋር አለ፣ ከርኩሳን መናፍስት ጋር። ክርስቲያኖች ሁለት ውጊያ አለባቸው። ትልቁ ውጊያ ራስን ማሸነፍ ነው። ሁለተኛው ግን መጋደል ያለባቸው ከማን ጋር ነው? ከአጋንንት ጋር፣ ከሰይጣናት ጋር፣ ከርኩሳን መናፍስት ጋር፣ ከምንፍቅና ትምህርት ጋር፣ ከክደት ትምህርት ጋር፣ በቤተክርስቲያን ከሌለ ትምህርት ጋር፣ በአባቶች ከሌለ ትምህርት ጋር ሁሉ ትጋደላለ ማለት ነው። ኦኬ። ስለዚህ ገድል ሲባል የቅዱሳኑን ህይወታቸውን። አንተ ሰው እኮ እረኛ የሚለውን ሙቪ አይቶ እኮ አልቅሷል። አንተም አልቅሰ ይሆናል። ይሄኔ እረኛ የሚለውን ሙቪ አይቶ ስንት ሰው እንዲሁ እናኑ እያለ እኮ መከራ አይቷል። ከማማ ዝናሽ እኮ ብዙ ነገር ተምሯል ሰው አይደለ? የማማ ቸርነት በጣም ደግነታቸው፣ እናትነታቸው ተማርክበት አይደለ? ከፊልሙ የዘላለም ሕይወት ሰጠ ግን አልሰጠህም። ሰው ከፊልም እንኳን ይማራል። ኦኬ።
እነዚህ ደግሞ ገድላት ደግሞ በክርስቶስ አምነው ስለ ክርስቶስ ሲሉ ሕማም መከራ የተቀበሉ በክርስቶስ አምነው ሕይወታቸው ለእኛ እንድንማርባቸው እንድናነባቸው የተጻፉልን የቤተክርስቲያን በቤተክርስቲያን በልጆች ለምሳሌ ሊቢያ ሀገር ትዝ ይልሃል የታረዱት ወንድሞቻችን ሊቢያ ሀገር የታረዱት ወንድሞቻችን በቤተክርስቲያናችን ስንክሳር የሚባል መጽሐፍ አለ። ስንክሳር ማለት ቤተክርስቲያን በየዕለቱ ስለ ክርስቶስ ፍቅር፣ ስለ ክርስቶስ ሕማም፣ ስለ ክርስቶስ ቤዛነት ክርስቶስን በማመን መከራ የተቀበሉ አባቶችን ታሪካቸውን የምጽፍበት ነው። ኦኬ ኦፕን ቡክ ነው፣ ክፍት ነው። ገና በዘመናት ሁሉ ጌታ እስኪመጣ ድረስ የሚነሱ ቅዱሳን ሕይወታቸው ይጻፋል። ግን ሲሞቱ ነው የሚጻፍላቸው። ሲልክ ሲሞቱ ሲባል ለምንድን ነው? ጸንተው ሲያርፉ ማለት ነው። በሕይወት እያሉ አይጻፍላቸውም። ገባ? ኦኬ እነዚህ ሰማዕታት ተጽፎላቸዋል። የሚገርም ስንክሳር ላይ በዚህ ወር በዚህ ቀን በሊቢያ ከተማ በዚች አውራጃ ክርስቶስን አንክድም ብለው ክርስቶስን አንተውም ብለው ስለ ክርስቶስ ፍቅር ሲሉ አንገታቸውን በሰማዕትነት እነዚያን ወንድሞች አረፉ። የእነሱን ያበረታ መንፈስ ቅዱስ እኛንም ያበርታን፣ በረከታቸው ይደርብን ተብሎ ጽፎላቸዋል። የሚገርም አየህ። አሁን እነሱን ስታይ ምንድን ነው የምትማረው? በእምነት ጀግና መሆን ትማራለህ አይደል? አንገት ላይ ሰይፍ ቢቀመጥም አልክድም፣ መስቀይን አልበጥስም፣ ክርስቶስን አልክድም። አንገታቸው ጭንቅላታቸው ላይ በጥይት እንደዛ ሲበተን አንክደውም ክርስቶስን ብለው ነው። ምርጫ እኮ ተሰጥቷቸዋል። የነዚህ ታሪክ ይቀመጥልናል። ይሄ ገድል ይባላል። ስለዚህ ይሄ ገድል መማሪያ ነው ማለት ነው። ምን ክርስትናን የምናጸናበት፣ ክርስትናን የምናበረታበት፣ ክርስትናን እንዴት አድርገን መኖር እንዳለብን በህይወት የምናይባቸው ገድል ይባላል። ውጊያቸውን ህይወታቸውን የምንማርበት ማለት ነው። ገድል መጽሐፍ ቅዱስ ነው መነሻው። የነ ጳውሎስ መጋደል ተጽፎልናል። የነ እስጢፋኖስ በድንጋይ መወገር ተጽፎልናል። ኦኬ የነ ጴጥሮስ መከራ ውስጥ መግባት፣ በእስር ቤት መደብደብ፣ በእስር ቤት መታሰር፣ የነ ጳውሎስ የነ ሲላስ የብዙዎቹ ሐዋርያት መከራ ተጽፎልናል። አንድም ሐዋርያ ተመችቶት በርገር እየበላ ተንደላቆ ያረፈ ሐዋርያ የለም። ሁሉም በመከራ በመሳደድ ክርስቶስ በመከተላቸው መከራን ያተረፉት ተጽፎልናል። ይህ ሁሉ ሐዋርያት ስራ ማለት የሐዋርያት ገድል ማለት ነው። ግብረ ሐዋርያት ወይ ገድለ ሐዋርያት ይባላል። ከእስጢፋኖስ ምን ትማራለህ? መከራ ቢደርስብህ እስከ መጨረሻው በድንጋይ ብትወገር መጽናት። እኔ እኮ በድንጋይ ሲወገሩ እኮ ሰው አይቼ አላቅም እንዳትል ይኸው እስጢፋኖስ አለልህ ማለት ነው። ኧረ እኔ እኮ አንገት ሲቀረጥ አይቼ አላቅም ለክርስቶስ እንዳትል ከመጽሐፍ ቅዱስም አልፎ ይኸው በአደባባይ ቪዲዮ እየተቀረጸ አንገታቸው ሲታረድ አየ። ትጸናለህ ማለት ነው። ከዛ ደግሞ ተአምር አለ። ተአምር ደግሞ መሰለ እግዚአብሔር በቅዱሳን ያደረገው ተአምር። ለምሳሌ የቅዱስ ጳውሎስ ጨርቅ አጋንንት ታወጣ ነበር። የሐዋርያት ሥራ ምዕራፍ 19 ነው የምነግርህ። ያንን ልብሱን እየቀደዱ እየወሰዱ አሁን አስተውል ኤርሚ፣ ልብሱን እየቀደዱ ነው የሚወስዱት። ሰዎች ይመጣሉ፣ ልብሱን ይቀዳሉ፣ ወደ ቤታቸው ይወስዳሉ። ኦኬ እሺ። አሁን በዛ ጊዜ አንድ ጴንጤ ቢኖር ጨርቅ እየተሻሙ እየቀደዱ ሰው በቃ የቅዱስ ጳውሎስን ጨርቅ ለመውሰድ እየታገለ ደሞ እየቀደደ ወደ ቤቱ ሲወስድ አንድ ፕሮቴስታንት ቢኖር በዛ ዘመን ምንድን ነው የሚላቸው ይመስላል? እናንተ ሰው አምላኪ አይደለም የሚላቸው? እናንተ ሰው አምላኪ፣ እናንተ ክርስቶስን የማታዩ እናንተ አይደለም የሚላቸው? ኦኬ። ክርስቶስ ግን የሰዎቹን የልባቸውን መሻት ፈውሳቸውን ስለሚፈልግ በቅዱስ ጳውሎስ ጨርቅ ኃይሉን ይገልጥ ነበር። አጋንንት ልክ ያቺ ጨርቅ ሲነካት አጋንንቶች እየጮጡ ነበር። አጋንንት ብቻ አይደለም በሽታ ያለባቸውን ሰዎች ይፈወሱ ነበር። ሰይጣን ደግሞ እየጮ ይወጣ ነበረ ከሰዎች ላይ። ይሄ ተአምር ይባላል። አየው፣ ይሄ ተአምር ይባላል። እግዚአብሔር በድንግል ማርያም ላይ የሰራው ተአምር፣ በነ ጳውሎስ የሰራው ተአምር፣ በሌሎችም ወዳጆቹ የሰራው ተአምር ዛሬም ተአምሩ የቀጠለው። እኛ የሞተ የቆመ አምላክ የለንም። ህያው የሆነ ሞቶ የተነሳ አምላክ አለን። ዛሬም ይሰራል በአባቶቻችን ላይ። ተአምር ይባላል። ይሄ ደግሞ ዶክመንት ይደረጋል። አንደኛ ቤተክርስቲያን ዕለት ዕለት በክርስቶስ ጸጋ መጎብኘቷን የሚያሳይ ስለሆነ ዛሬም የክርስቶስ ፈውሱ፣ ዛሬም የክርስቶስ ማዳኝነቱ ዛሬም በቅዱሳን አባቶቻችን ይገለጣል። ቤተክርስቲያን ህያዊት ናት። ይህን ታሪክ ደግሞ ተአምራት ብላ ታስቀምጠዋለች ማለት ነው። ተአምራት ግን ለመከራከር ነው የሚ። ለምሳሌ አንድ ያላመነ ሰው ቢመጣ የቅዱስ ጳውሎስ ጨርቅ
አጋንንት አወጣ። ይሄ የሃይማኖት ክርክር ይሆናል? አይሆንም አይደል? የሃይማኖት ክርክር ሊሆን የሚችለው የቅዱስ ጳውሎስ አምላክ ማን ነው አይደለም የሚጀምረው? እሱ ነው ዋናው። የቅዱስ ጳውሎስ አምላክን ካወቅክ በኋላ የቅዱስ ጳውሎስ ተአምር ይገባል ማለት ነው። በጣም ፐርፌክት። ስለዚህ ተአምራትና ገድላት የሃይማኖት መከራከሪያ ይሆናሉ? ተአምራትና ገድላት አይደሉም። እንትን ነው ያው ከኔ የበለጠ ትሰራላችሁ ይላችሁ የለ ክርስቶስ። አይ ነው የሃይማኖት መከራከሪያ። ለምሳሌ እኔ አንድ ጴንጤ ሳገኝ የሃይማኖት መከራከሪያ ከዚህ በፊት እኮ አስተምረኛል። እንትኗ ነው ዶግሟ ነው ዋናው ብለኝ ነበር። አይሆንም አይደለ? እንከራከር ከአንድ ጴንጤ ጋር አንደኛ ታምረ ማርያም መጽሐፋቸው አይደለም ካለ ሰው ጋር በዚህ እንከራከርም። ፐርፌክት። ምክንያቱም እነዚህ ገድላት ድርሳናት የቤተክርስቲያኑ መጽሐፍት ናቸው። ቤተክርስቲያኗ ለልጆቿ እንደ ማስተማሪያ ጋር የምትጠቀምባቸው ናቸው። እነዚህ ልጆቿ ግን አምነው ተጠምቀው በጌታ ስጋና ደም የዘላለም ሕይወት ያገኙ ናቸው። እምነታቸውን ለማጽናት ከልዩ ልዩ መንገድ እንዲማሩ በይስ ታደርጋለች ማለት ነው። ስለዚህ ገድላት፣ ታምራት በዚህ መልኩ ቤተክርስቲያን ታብራራለች። ስለዚህ እኔ ልጨርስ ሀሳቤ። ኔክስት ታይም ላይ ፕሮቴስታንቶችን ስታገኝ ኦኬ መጠየቅ ያለብህ መጽሐፍ ቅዱስ ይዛችሁ ለምን ተለያያችሁ በላቸው። መጽሐፍ ቅዱስ ይዛችሁ ሙሉ ወንጌል ከቃለ ሕይወት፣ ቃለ ሕይወት ከመካነ ኢየሱስ፣ መካነ ኢየሱስ ለምን ተለያያችሁ? ለምንድነው በቁርባን ያልተግባባችሁት? ለምንድነው ጥቅስ እየጠቀሳችሁ መጽሐፍ ቅዱስ እየጠቀሳችሁ ለምንድነው የተለያየ ትምህርት ያዛችሁት? ለምንድነው አንዳችሁ ጋር እንዳመጡ ያላችሁት? ለምንድነው አንዳችሁ ህፃናት ማጥመቅ ዕቃቃ ጨዋታ ነው ትላላችሁ፣ አንዳንዶቻችሁ ደግሞ ነው ህፃናት ማጥመቅ መጽሐፍ ቅዱሳዊ ነው፣ ህፃናት ካልተጠመቁ እንዲሁም የሚጠመቁት የዘላለም ሕይወት ለማግኘት ትላላችሁ። ለምን ይሄ ልዩ ማን ነው ዳኛው በላቸው። ምክንያቱም በራሳቸው ነገር ትጠይቃቸዋል። አይ ህፃናት እኮ የማይጠመቁበት ምክንያት ገድለ ተክለ ሃይማኖት ካልኩ ይህ ሽወዳ ነው አይደል እንዴ? የክርስቶስ ስጋና ደም እኮ ቅዱስ ቁርባኑ እኮ የዘላለም ሕይወት የማይሰጠው ታምረ ማርያም ካልኩ ይህ ሽወዳ ነው። ወደኛ ደግሞ ትመጣና መዝሙሬ እሺ፣ በጣም ጥያቄ ፈጠረብኝ ይሄ ነገር። ጥሩ ምናልባት በቅዱሳ በታምር ላይ አሁን በገድል ተስማምቻለሁ። አሁን ገድል ማለት የሰዎች ታሪክ እንደሆነ ሰዎች በምድር ላይ ያደረጉትን እንደ ቅድሙ እንደነገርከኝ በስንክሳር ይጻፋል። በስንክሳር ይጻፋል። መማሪያ ነው። በቃ እንደነሱ ጠንካራ እንድንሆን ነው። ታምር በቅዱሳኑ እግዚአብሔር ያደረገው ነው ይላል። እውነት ነው። ኦኬ በቅዱሳን ታዲያ የሚያደርገው ነገር በዚህ በምድር ላይ ያለ በጳውሎስ ላይ አድርጓል። ጨርቆ ያድን ነበረ እና ቅዱሳን አሁን ለምሳሌ ቅድስት አርሴማ ሆነ ወይም ደግሞ ክርስቶስ አምራ ምናምን የዓመታዊ ወይም በወራዊ በዓል ሲከፈል 6000 ሰው ይዘው ይወጣሉ ከገነት የሚባሉ ከሲኦል የሚባሉት። እንደዚህ አይነት ታምራትን ማለት ጥያቄ ባጭሩ ቅዱሳን ከሞቱ በኋላም እግዚአብሔር በእነሱ ዕለት ቀናቸው ሲከበር እነሱ ሲኦል እየገቡ ሰው ያወጣሉ ወይ ነው ጥያቄ። ችግር የለውም ልመልስልህ። በጣም ጥሩ። ከሲኦልም ከገነት ማውጣት ስልጣን ያለው ማን ነው? እግዚአብሔር ነው። ለምሳሌ አንተ እግዚአብሔር ፈቅዶልህ ወደ ሲኦል ወሰደክ እንበል። ወደ ሲኦል ሄደህ በሲኦል ያሉትን ነፍሳት ስታይ ጎሽ ጌታ ትንሽ እሳቱን ጨምረው አረር አርጋቸው፣ ጠበስ አርጋቸው ትንሽ እሳቱማ እንደ ይሄማ ያንሳል ጨምር ጌታ እንዲሁ በደንብ አርገህ ለብልባቸው ነው የምትለው? ወይስ ኧረ ጌታ ሆይ ያሳዝናሉ እነዚህ ሰዎች እንዲሁ ማራቸው እራራላቸው ትላለህ? የትኛው ነው የምትለው? በሲኦል ገብቼ ነው እንደዛ የምለው። በሲኦል ያሉትን ነፍሳት ቢያሳየ ጌታ አሁን ነው የምልህ። አሁን እግዚአብሔር በክርስቶስ የሚሳነው የለም መቼም። ቢፈቅድልህ ወደ ሲኦል ወሰደክና በሲኦል ያሉትን ነፍሳት አሳየክ። ሲቃጠሉ፣ ሲያዝኑ፣ ሲቀጡ አሳየክ። በደንብ ቅጣቸው፣ በደንብ አድርገህ እሳቱን ጨምርባቸው ነው የምትለው? ወይስ ጌታ ማራቸው? በጣም ጎበዝ፣ ማራቸው እራራላቸው አይደለም የምትለው? መማርም አለማማሩ ያን ፋንታ ነው፣ የእግዚአብሔር ፋንታ። አለቀ። ሐና ስትጸልይ ምን አለች መሰለህ? ትንቢተ ኤርምያስ ላይ እግዚአብሔር ወደ ሲኦል ያወርዳል፣ እግዚአብሔር ከሲኦልም ያወጣል አለች። ኦኬ፣ በከሲኦል ማውጣትም ማግባትም ፈቃዱ የማን ነው? እግዚአብሔር። እስከ ዳግም ምጽአት ድረስ በደንብ አስተውለህ ስማኝ። ዳግም ምጽአት ማለት ጌታ ይመጣበት ቀን ነው አይደለ? የፍርድ ቀን። እስከ ፍርድ ቀን ድረስ እግዚአብሔር የወደደውን የሻውን መማር አይችልም?
ይችላልኝ። ያው ግን ለፍርድ እመጣለሁ ብሎናል። ለፍርድ እስክንመጣ ድረስ እስከሚመጣ ድረስ እንጠብቃለን አይደል? እኛ ሁላችንም ስንሞት ባለፈው ያስተማረው አለ ሰሙ። አዎ። ስለዚህ ይኸውልህ ምን እያልኩ መሰለኝ፣ በቅዱሳን ቃል ኪዳን ላይ ለምሳሌ በክርስቶስ ሰምራ ጸሎት ይህን ያህል ነፍሳት ከሲኦል ወጡ፣ እንደዚህ ከሲኦል ወጡ የሚል ነገር ስታገኝ እኛ እንደ ክርስቲያን እንዴት ለምንረዳው መሰለህ? እኔ አሜን ብዬ አዳምጣለሁ። ለምን? በሲኦል ማንም እንዳይቀጣ ስለምፈልግ በቃ። ምክንያቱም ክርስቶስም እንደተናገረው ሁሉ እንዲያውም ቅዱስ ጳውሎስ ምን አለ በመልእክቱ፣ ሁሉ ወደ ንስሐ ይመለሱ ዘንድ ማንም እንዳይጠፋ ይታገሳል እግዚአብሔር ብሏል። በቃ እኛ የክርስቶስ ልብ ካለን ማንም እንዲጠፋ አንፈልግም። እንኳን በምድር ያሉ አይደለም በሞት እንኳን ያሉ ስለማናቃቸው ከቤተክርስቲያን ትጸልያለች። ባይዘው ቅዳሴ ሄደ ስለማታውቅ ይሆናል እንጂ ቅዳሴ ላይ ምን እንዳለ መሰለህ? እግዚአብሔር ሆይ ስለሞቱ ነፍሳት ምህረትን እንድታደርግ እንማልድሃለን ይላል። አየው፣ የክርስቲያኖች ግዴታቸው እኔም አንተም ቅዱሳኑም ቢሆኑ የከበሩት ሁሉም ምንድነው? የክርስትና ሕይወት መገለጫቸው የክርስቶስ ልብ ነው። እሱ ምንድነው? ምህረት፣ ፍቅር። ስለዚህ ቅዱሳኑን ሰምቶ እግዚአብሔር ከሲኦል ካወጣ ምን ገዶን እኛ አሜን እንላለን። በክርስቶስ ሰምራ ጸሎት እግዚአብሔር ከሲኦል ነፍሳት አወጣ አሜን ብዬ እቀበላለሁ። ምን ያህል ቸርና ድንቅ አምላክ ነህ! ቸርነቱን አንተ አትጠይቀውም፣ ፍርዱንም አትጠይቀውም። ትጠይቀዋለህ? እኔ አልጠይቀውም። ግን አሁን በጣም እኮ ማለት አሁን ኢየሱስ ክርስቶስ በምድር ላይ መጥቶ በምድር ላይ የሞተልን ዋናው ፐርሰኑ ምንድነው ከተባለ እኛ ሁላችንም። ለነገሩ እሱ ደግሞ ልዩነት አለው። ምልጃ ሲባል እንደገና ፈራሽ ሲባል ደግሞ በኋላ እንመለስበታለን። አሁን ከሲኦል መውጣት የሚለውን ኮንሰፕት እንጨርስ። ከሲኦል መውጣት ሲባል አሁንም ወደ ሲኦል መክተትም አስወጣትም የማን ፋንታ ነው አለ? የእግዚአብሔር ፋንታ ነው ብለናል። እሱ በቃ እግዚአብሔር ፋንታ ነው። ለምሳሌ እኔ እግዚአብሔርን ለምኘው እግዚአብሔር ወዶ ፈቅዶ ቸር ስለሆነ ጸሎቴን ሰምቶ ከሲኦል ነፍሳት ቢያወጣ እኔ ጠይቋለሁ እግዚአብሔር። ግን እግዚአብሔር ከሲኦል የሚያወጣውን ነፍስ እንዴት ሊያወጣው እንደሚፈቅድ እንዴት ሊያወጣው እንደሚችል አዋቂ እሱ አይደለም? እሱ ነው አዋቂ። በቃ ስለዚህ እኛ ምን እናምናለን? በዛ ለምሳሌ በክርስቶስ ሰምራ ጸሎት መዝሙሬ በጣም ይቅርታ ታክ ያረኩ በማለት እየገባሁ ስለሆነ ነው። አሁን እኮ ለእኔ ትልቅ ጥያቄ የሚያስነሳው ምንድነው? ሰው በክርስቶስ ካላመነ የዘላለም ሕይወት እንደማያገኝ መጽሐፍ ቅዱስ ይነግረናል ተደጋግሞ ማለት ነው። መዳን የሚቻለው በክርስቶስ ሌላ በማንም የለም ብሎ ተናግሯል። አሁን እንደዚሁ እንዳያችሁ ወደ ሰማይ ሄጃለሁ እንደዚሁ ደግሞ በክብር እመለሳለሁ ሐዋርያት እንትኖች መላእክትን ተናግሯል አይደል? ሐዋርያት ሲሆን እንዲህ እንዳያችሁ ተመልሶ ይመጣል ብሏል። የሚመጣው ለፍርድ ነው። ለፍርድ የሚመጣ ከሆነ የሰው ልጅን በሲኦል ውስጥ ያለን ሰው ቅዱሳን እዚያ ውስጥ ገብተው ያወጣሉ ማለት ታዲያ የክርስቶስ መምጣት ፍርዱ ምን ላይ ነው? መጥቶ ስለማን ላይ ነው የሚፈርደው? ሰዎችን እያስገቡ እያስወጡ ከሆነ እነሱ አላስወጡም አላስገቡም ማለት ያወጣሉ። ማስገባት ሳይሆን ያስወጣሉ ነው። አያስወጡም። ከእነሱ የሚጠበቀው መጠየቅ ነው። የመጀመሪያው እሱን አትርሳ። እነሱ አስገባ ያስወጭ አይደለም። ማስገባት ማስወጣት ወደሚችለው አምላክ ይለ ቅድም ምን አልኩ? በሲኦል ነፍሳትን ብታይ እግዚአብሔር ሆይ ማራቸው ትላለህ ወይስ አትልም ስል ምን እላለሁ አልከኝ? ማራቸው ላለው አልኩኝ። ኦኬ ማራቸው የምትለው ለምንድን ነው? ለምን አጥፋቸው፣ ቅጣቸው ለምን አትልም? ያው ያየኸው ነገር መቼም ሰው ወደ መጥፎ ነገር እንደዚሁም በምድር ላይ ሆነ እኮ ሰው አልጋ ላይ ተኝቶ ብታይ እግዚአብሔር አምላኩ ይማረው እኮ እላለሁ። እኔ ስለ ምድሩ አይደለም የጠየኩህ በሲኦል ስላሉት ነው ነፍሳት። ያው ቢያሳየኝማ እንደዛ የምለው ሰው ስለሆንኩ ነው እንደዛ የምለው። ሌላ ክርስቲያን ስለሆንክ አይደለ? የክርስቶስ ፍቅር የገባ ስለሆንክ። ኦኬ አሁን እሱን ያዝልኝ። በቤተክርስቲያናችን አስተምሮ እነዚህ በሲኦል የገቡ ነፍሳት የተባሉት እነማን ናቸው ተብሎ ያዝልኝ። ለምሳሌ በደንብ ስማኝ። እኛ ምን እናምናለን? አንዴ ከዳንክ መዳንን አታጣው የሚል ትምህርት የለንም እንደ ፕሮቴስታንቶቹ። ይህን ታውቃለህ ብዬ አስባለሁ። ዋን ሴቭድ ኦልዌይስ ሴቭድ። አንዴ ከዳንክ መዳንን አታጣው፣ ምንም ብታደረግ መዳንን አታጣው እስካልካክ ድረስ የሚል ትምህርት የለንም። መዳናችን እናጠዋለን። መዳናችን የምናጠው በምንድን ነው? ለምሳሌ እኔ ክርስቲያን ነኝ። የክርስቶስ ክቡር ሥጋ ክቡር ደም ተቀብዬ የዘላለም ሕይወት አግኝቻለሁ። እስከ መጨረሻው ድረስ ግን የዘላለም ሕይወቴን አጽንቼ መጠበቅ ግን የኔ ፋንታ ነው። በቤተክርስቲያን ያለሁት በኃጢአት እየወደኩ በዝሙት እየወደኩ እያመነዘርኩ ሰው እየገደልኩ ንስሐ ሳልገባ በብዙ ድካም ውስጥ አልፌ ወደ ሲኦል ቦርድ። በደንብ ስማኝ። ጌታን አልካድኩም። ጌታን የሰደብኩ አይደለሁም።
በሃይማኖት ሆኜ ባርፍ ግን ደግሞ በኃጢአት ውስጥ ብዙ ስጨማለቅ ነው ያልኩት። ግን በሃይማኖት ውስጥ ጸንቼ ነው የሞትኩት እንበል። ኦኬ። ከዛ ወደ ሲኦል ቦርድ ወደ ሲኦል ከወረድኩ በኋላ ለምሳሌ አንድ ሰው ሲያርፍ በቤተክርስቲያናችን ጸሎት ይደረጋል አይደለ? ኦኬ። ጸሎቱ ምንድን ነው የሚለው ሰምተው ታውቃለህ? አንድ ሰው ሲሞት ሲሞት በኦርቶዶክሳዊ የሆነ ክርስቲያን የሆነ ሰው ሲሞት መቼም ዝም ብላ አትወረው። ሲሞት የሆነ እንትን የሚሉት ነገር አለ። እኔ ብዙ ሰምቼው ግን አላውቅም። ማለት ምንድን ነው የሚሉት መሰለ? ይህችን ነፍስ ማራት፣ ይህችን ነፍስ ተቀበላት፣ ይህችን ነፍስ ራራላት። ኃጢአትን ስርታ ከሆነ አንተ ቸር መሐሪ ይቅር ባይ ነህና አንተን ሳትክድ በቤተ ክርስቲያን ሆነ ያረፈች ነፍሳት ናትና ክርስቲያን ሆነች ግን ደካማ ነፍስ ናትና አንተ ባወቀው ምሕረት ቸርነት ጎብኛት፣ ይህች ነፍስ ተቀበላት እያሉ አባቶቻችን ጸሎት ያደርጋሉ። ምእመኑም አብሮ ጸሎት ያደርጋል። መዝሙረ ዳዊት ይነበባል። ኦኬ እሺ። አሁን አስተውል። እዚህ ጋር ምን ታደርጋለህ? ኦሪት ዘጸአት ምዕራፍ 20 ከቁጥር 5 ጀምሮ ያለውን ነገር እሱን አንብብለት እና በጣም ክሊር ስለሚያደርግለት እሱን እንትን ብትልለት። እሺ እኔ ላንብብልህና እኔ ላንብብልህ እና እሱ የሚስማውና ታብራራዋለህ። እንዲህ ይላል፣ በሚጠሉኝ እስከ ሶስተኛና እስከ አራተኛ ትውልድ ድረስ የአባቶችን ኃጢአት። ኦሪት ዘጸአት ምዕራፍ 20 ከቁጥር 5 ጀምሮ በሚጠሉኝ ይላል እስከ ሶስተኛ እና እስከ አራተኛ ትውልድ ድረስ የአባቶችን ኃጢአት በልጆች እዚህ ጋር ምን አደረጉ? አባት ነው ኃጢአት የሰራው። የአባቶችን ኃጢአት በልጆች ላይ የማመጣ ለሚወዱኝ ይላል። ለሚወዱኝ ቁጥር 6 ላይ ለሚወዱኝ ትእዛዜንም ለሚጠብቁ ይላል። ለሚወዱኝ ትእዛዜን ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ አንተ ክርስቶስ ኢየሱስን ብትወደው እግዚአብሔርን ብትወደው እስከ 1000 ትውልድ ድረስ ምሕረትን አደርጋለሁ ይላል። ከአንተ ለሚወለዱ ነው የሚለው። ውልደት ሲባል ደግሞ ቀጥታ መወለድ አይደለም። ቅድም መዝሙር ያሬድ እያብራራለ ስለሆነ ይሄድበታል። የማደርግ እኔ እግዚአብሔር አምላክ ቀናተኛ አምላክ ነኝ ይላል። ቀናተኛ አምላክ እኔ እግዚአብሔር አምላክ ቀናተኛ አምላክ ነኝ ይላል። እስከ 1000 ትውልድ እምራለሁ ምን ለሚወዱኝ። ውልደት ደግሞ መንፈሳዊ ልደት ተብሎ ይብራራል። መዝሙር ያሬድ እዚህ ጋር ይሄን በጣም ስለሚያግዘው ነው። ቀጥል። በጣም አሪፍ ሰሞኑን ቃሎት ያሰማልን። አሁን ኤርሚሻ አስተውል። እስከ 1000 ትውልድ ድረስ እግዚአብሔር የሚምረው ለምንድን ነው? ለምሳሌ በአንተ እስከ 1000 ትውልድ በአንተ ያሉትን እስከ 1000 ትውልድ ይመራቸው። 1000 የሚለው ባይዘወይ ቁጥር ብቻ ብለን እንዳታስበው። 1000 ሲባል እግዚአብሔር ምሕረቱ አያልቅም ለማለት ነው። ኦኬ። በእግዚአብሔር ዘንድ ይሄ ለእግዚአብሔር ሲነገር 1000 እንደዚህ 1000 ዓመት 1000 ቀን ምናምን ሲባል ፍጹም የሆነ የእግዚአብሔር ምሕረት ለማሳየት። ምክንያቱም በእግዚአብሔር አቆጣጠር 1000 ዓመት አንድ ቀን ናት። አየው እንዴት እንደሆነች ምናምን፣ እሱ ሌላ ዲስከሽን ነው። ኤኒዌይስ ግን አሁን 1000 ትውልድ እምራለሁ እያለ ነው። ለምሳሌ አብርሃምን ዘርን ሁሉ ባርካለሁ ይላል። ዘርን ሁሉ ባርካለሁ፣ የሚረግሙን ረግማለሁ፣ የሚጠሉን እጠላለሁ፣ የሚወዱን ደግሞ እባርካለሁ ይላል። ማንን? በዘር ሁሉ ይባረካል በአንተ ይላል። ኦኬ አሁን አስተውል ኤርሚ፣ የእግዚአብሔር ቸርነት የእግዚአብሔር ምሕረትን በዚህ ውስጥ ያለ። አሁን 1000 ትውልድ የሚለውን ያዝና 1000 ትውልድ የሚለው ውስጥ ያዝና በዚህ በ1000 ትውልድ ውስጥ ምሕረትን እግዚአብሔር የሚሰጠው ደግሞ ቁጣንም እግዚአብሔር የሚያደርገው በዚህ ቁጣ ውስጥና ምሕረት ውስጥ ትውልድ ውስጥ ምን ያለ ይመስላል? ቁጣ በሚያደርገው ትውልድና ምሕረት የሚያደርገው ትውልድ ሲል ምንድን ነው የለያቸው እነዚህ ቁጣና ምሕረቱን ብለህ ታስባለህ? የቁጣ ልጆች የነበርን። እኔ ግን አሁን ወደ ዘጸአት 20 ምናምን ወደ ወርዛ ከሄድን እየመጣን ነው። መነሻው እሱን ከሄድን እኮ አሁን እኔም በዚህ ላይ ሌላ ጥያቄ ነው የሚነሳብኝ። ምናልባት ስለገድሉ ብቻ ካወራን አንድ ላይ ነው ያለው። ኤርሚ ይኸውልህ እኛ ገድላትን ከምን ጋር መሰለህ ማያይዘውን አሁን ያን ነገር የሚማር ከሆነ አሁን ዘጸአት 25 ላይ ምናምን ነገር ነው ያለኝ። ወደዛ የምንሄድ ከሆነና እነዛ ነገሮችን እያነበብን ከመጣን ታዲያ 1000 ዓመት በሱ ትውልድ የሚማርለት ከሆነ የክርስቶስ መጥቶ መሞት ታዲያ ከንቱ ሊሆን እኮ ነው። ምን? ስለዚህ የእግዚአብሔር ቃል ይጋጫል እያልኩኝ አይደለም። ስለዚህ እንዴት ነው የምትረዳውን? አየህ እንዴት ይፈታል ነው። አየው እንዴ እንደዚህ እኮ ከሆነ ምንድን ነው ከማለት በፊት የእግዚአብሔር ቃል መቼም አይጋጭም። ይሄም ትክክል ነው።
የክርስቶስን መምጣት መሞቱም ደግሞ አስፈላጊያችን ነው። ምን እየተባለ ነው? አስተውል ኤርሚ ፕሊስ። የክርስቶስ መምጣት የክርስቶስ ሰው መሆን የሁላችንም የመዳናችን ጥጉ ነው። በቃ መስፈርቱ ነው፣ ቤዙ ነው። ያለ ክርስቶስ ያገኘውን የዘላለም ሕይወት የለም። አለቀ። ኦኬ። ያለ ክርስቶስ የሚገኝ የዘላለም ሕይወት የለም። ያለ ክርስቶስ ክቡር ሥጋ ክቡር ደም ከክርስቶስ ጋር ሳትጠመቅ ዝም ብለህ አምኛለሁ ክርስቶስ ክርስቶስ ስላልክ አድንም። ኦኬ። አምነህ ተጠምቀህ የጌታን ሥጋና ደም ተቀብለህ ከጌታ ጋር ትኖራለህ። የዘላለም ሕይወት የሚገኘው በክርስቶስ ነው። በመገረዝ አታገኘውም። ኦኬ። የብሉይ ኪዳንን መስዋዕት በመሰዋትም አታገኘውም። ይልቁንም ክርስቶስን በማመን የተሰጠንን ጸጋ ክቡር ሥጋው ክቡር ደሙን ጥምቀትን በማድረግ ወደ ዘላለም ሕይወት እንመጣለን። ኦኬ። አሁን ያዝልኝ። ወደ ዘላለም ሕይወት የመጣው ሰው ዕለት ዕለት በሕይወቱ ምን አለበት? ኤርሚ ለምሳሌ ስለተጠመክ የጌታን ሥጋና ደም ስለተቀበልክ ፈተና ይቀርልሃል? የዕለት ዕለት መተግበር አለብን። ጌታ ስላልሞተልን ነው ፈተና የሌለብህ? እሱማ በምድር ሳላችሁ ፈተና አለባችሁ ብሎ የለ ጥያቄ። ጌታ ስላልሞተልህ ነው ፈተና ያለብህ? ኖ ፈተና አለብን። ክርስቲያን ስለሆንክ ነው ፈተና ያለብን። ስለዚህ የዘላለም ሕይወትህንና ፈተናህን አታገናኙም ማለት ነው አይደል? የዘላለም ሕይወትህን ያለ ክርስቶስ የለም። ሁሌም ፈተና አለ። በጣም ጥሩ። በፈተናው ግን እንድትጸና ራሱ የእግዚአብሔር ጸጋ ያግዝሃል አይደል? ቀጥሎ ደግሞ አንዳችን ለአንዳችን ደግሞ እንታገዛለን አይደል? አንዱ ለአንዱ አሁን እየተጋገዝን ነው እኔ እናንተ አይደል? እሺ። ለቤተክርስቲያን የቃል ኪዳን አላት አይደል? ምክንያቱም ወደ ቤተክርስቲያን የሚጨመሩ ሁሉ ምን ያደርጋሉ? የዘላለም ሕይወት አላቸው አይደል? ኦኬ። ከቤተክርስቲያን ውጭ ያለ ሰው የዘላለም ሕይወት አለው? በክርስቶስ ያላመነ የዘላለም ሕይወት የለውም። በቃ ባጭሩ አለቀ። ቤተክርስቲያን ስንል የክርስቶስ አካል እያልናት። ስለዚህ ከቤተክርስቲያን ውጭ ያለ ሰው ምን የለውም? የዘላለም ሕይወት የለውም። በክርስቶስ ያላመነ በፍርዱ ስላለ። ኦኬ። አሁን የምናወራው በክርስቶስ ስላላመኑ አይደለም። የምናወራውን ስላመኑት ነው። ለምሳሌ በብሉይ ኪዳን ስታይ በአብርሃም በኩል ያሉት ተባርከዋል አይደለም? በአብርሃም በኩል ሆነው ደግሞ እኮ አብርሃም የማይፈቅደውን አብርሃም ያላደረገውን ክፋትና ነውር ያደረጉ ደግሞ እኮ ወጥተዋል እኮ። ግን ያንን የአብርሃምን ቃል ኪዳን ይዞ የሄዱት ግን ተባርከውበታል። ኦኬ። በጣም ጥሩ። አሁን ወደ ክርስትናው ስንመጣ ወደ ክርስትና የተጨመሩ ሰዎች አሉ አይደለም? እነዚህ ሰዎች ግን በተለያየ ድካም ያልፋሉ አይደል? ኤርሚ መውደቅ፣ መነሳት፣ መዛል፣ መድከም አለ። ብዙ ድካም አለ። የደከሙ ብልቶች አሉ፣ ደግሞ የበረቱ ብልቶችም አሉ አይደል? እነዚህ ሁሉ በቤተክርስቲያን ውስጥ ነው ያሉት አይደል? የዘላለም ሕይወት ወረዳ አግኝተዋል አይደል? ተጠምቆ አምኖ መጥተዋል። በጣም ጥሩ። እነዚህ ሰዎች በዕለት ዕለት ሕይወታቸው የእግዚአብሔር ቸርነት ያግዛቸዋል። ደግሞ እኔ ስለ አንተ አንዱ ስለ አንዱ እየጸለየ አያግዝም? አንዱ ለአንዱማ ይጸልያል። እሱንማ እኮ እቀበላለሁ። በጣም ለምንድን ነው አንዱ ለአንዱ መጸለየው? ክርስቶስ በቂ ስላልሆነ ነው? ለነገስታት መጸለይ እንደሚያስደስተው መጽሐፍ ቅዱስ የተጽፎ ይቸው ነበር። ስለዚህ የቅዱሳን ምልጃ አንዱ ስለ አንዱ የሚያደርገው ምልጃ ከክርስቶስ ቤዛና ጋር አይገናኝም ማለት ነው? አይገናኝም። እሱ በጣም ጥሩ። ይህንን ፋውንዴሽን እየሰራ እንሂድ። በጣም ጥሩ። ከዛ በኋላ እንግዲህ ስላመኑት ነው የምንሯረው ብያለሁ። ያላመኑት ሰዎች እንዲሁ በስጋዊ ድካም ንስሐ ሳይገባ አንድ ሰው ቢያርፍ፣ ለምሳሌ ዛሬ ላይ በደል ኃጢአት እየሰራ አንድ ሰው ቢያርፍ አይደል? ከዛ በኋላ አረፈ፣ ከዛ ፍሬ አላፈራም አይደለ? በክርስቶስ ሆኖ ግን ፍሬ አላፈራም። እንዴ ወደ ሲኦል ወረደ ልበልህ? ምክንያቱም ኦልሬዲ በፍርድ ውስጥ ያሉ ያላመኑ ሰዎችማ በፍርድ ውስጥ ናቸው አይደል? ስለነሱ አናውራ። ኦልሬዲ እነሱ በፍርድ ውስጥ ናቸው። አሁን የምናውራ ግን ያመነው ፍሬ ያላፈራው ሰው አለ። እስከ ዳግም ምጽአት ድረስ በኃጢአት በበደል ምክንያት በስጋ ሳለ በኋላ አረፈ። ይሄ ሰው እስከ ዳግም ምጽአት ድረስ በሲኦል ነው ያለው አይደል? ምክንያቱም ፍሬ ያላፈራው በሃይማኖት ያልጸናው ሰው ጌታ መጥቶ የሚጠይቀን ጥያቄ አለ መቼም አይደል? እሺ አሁን ይሄ ሰው በሲኦል ሳለ እግዚአብሔር ለምሳሌ በምድር ላይ ያለን ሁላችንም ስለዛ ሰው እግዚአብሔር ራራለት፣ ማራለት። በቤተክርስቲያናችን እኮ የነበረ ሰው ነው። በአንተ እኮ የነበረ ሰው ነው። ግን በኃጢአት በበደል በብዙ ድካም ውስጥ የነበረ ሰው ነው። አዎ ስራው ምግባሩ ለሲኦል የሚያበቃው ነው።
አንተ ግን ቸርና መሐሪ አዳኝ ስለሆንክ እራራለት፣ ይቅር በልለት፣ ተቀበለው፣ ይቅር በለው ብንል ከኛ የሚጠበቀው ይሄ ነው አይደለ? እርሚ እኛ እዚህ ያለ ነው ለሞተው ሰው ማለት ነው የምንጸልይለት። በነገራችን ላይ ጸሎት አይቋረጥም። በሰማይም ጸሎት አለ፣ በምድርም ጸሎት አለ። ጸሎት ተቋርጦ አያውቅም። የክርስቲያኖች ህይወታቸው ነው። ስለ ሞት ጸሎት አይቋረጥም። ጸሎት እዚህ ያን ሰው ታዲያውን በእምነት አለው አምኗል። እኛ ማህበር ነው ክርስቲያን ነው። ስራው ግን ልክ አልነበረም። ስለዚህ እኛ ከዚህ ሆነን እሱ የሞተውን ሰው ብንጸልይለት ወደ ገነት ይገባል ነው አላልኩም። ከኛ እንጸልያለን። ወደ ገነት ማስገባትም አለማስገባትም የማን ፋንታ ነው እያልኩ ያለሁት? የእግዚአብሔር ፋንታ ነው። በቃ አለቀ። ከኛ ግን የሚጠበቀው ምንድን ነው? መጸለይ ነው። ምን ብለን እንዴ? ቅድም እኮ አልኩ። ሲኦል አንተ ብትሄድ በአሁኑ ሰዓት እግዚአብሔር ሲኦል ቢወስድ እገሌ ያመነ ይሁን ያላመነ ይሁን አታውቅም አይደል? አላውቅም። ግን ምንድን ነው የምትለው ስታይ በሲኦል ያለውን መቀጣት ስታይ፣ ነበልባሉን ስታይ፣ በሲኦል ሲሰቃዩ ነፍሳቸው ስታይ ደስ ነው የምለው? ደስታ ታደርጋለህ? ሀሴት ታደርጋለህ?